ለቤት ገዢዎች አዲስ የቤት ተመን ወጣ። ይህም አንድ ቤት ከተቆረጠለት ዋጋ በታች መሸጥ እንደማይቻል ዋጋው አነሰ ብቻ በሚል ገዢዎች በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር የተዘጋጀ መሆኑን ለማወቅ ችለናል። በሌላ በኩል ደግሞ ከእንግዲህ በከተሞች የጭቃ ቤቶችን መስራት እንደማይቻል ትዕዛዝ በይፋ መተላለፉን ሰምተናል። ለተለያዩ አገልግሎቶች የሚውሉና ሕጋዊ የባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ ይዞታዎች የህጋዊነት ማረጋገጫ ሰነድ ሊሰጥ ዝግጅት መጠናቀቁም ታውቋል። እንዲሁም የኤሌክትሪክ መኪናን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከእንግዲህ በከተሞች የጭቃ ቤቶችን መስራት እንደማይቻል ትዕዛዝ መተላለፉን ለማወቅ ችለናል። በደቡብ ኢትዮጵያ ክልል የከተማ ልማትና መሰረተ ልማት ቢሮ በክልሉ ላሉት የ12ቱ ዞኖች የከተማ ልማትና መሰረተ ልማት መምሪያ የጻፈው ደብዳቤ በክልሉ ከተሞች ከእንግዲህ የሚሰሩ ቤቶች ብሎኬት፣ ጡብና ሌሎች ማራኪ የሆኑ ግብዓቶችን በመጠቀም ብቻ እንዲሆን ትዕዛዝ አስተላልፈዋል። የደን መመናመንና የአየር ንብረት ለውጥ የሚያስከትለውን ድርቅና የጎርፍ አደጋ ለመከላከል በእንጨትና በጭቃ የሚሰሩ ቤቶችንና ሌሎች ግንባታዎችን ማስቀረት አስፈላጊ እንደሆነ ቢሮ አረጋግጠዋል። በሌላ በኩል የኦሮሚያ ክልል የመሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ የባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ ይዞታዎች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑ ታውቋል። የይዞታ ማረጋገጫ ከሚያገኙት መካከል ለጋራ ማህበራዊ ጥቅም የሚውሉት እንደ ጥምቀት፣ ዋቄፈናና ኢሬቻ ለመሳሰሉ ሃይማኖታዊና ባህላዊ በዓላት የሚከበሩባቸው መሬቶች፣ የአትክልትና ፍራፍሬ ማምረቻና የእንስሳት ማደለቢያና እርባታ ቦታዎችና በወጣቶች፣ በሴቶች፣ በመምህራንና በከተማ ነዋሪዎች የተያዙ የህብረት ስራ ማህበራት እንደሚገኙበት ታውቋል። ከይዞታ ማረጋገጫ መስፈርቶቹ መካከል የክልሉ የከተማ መሬት ሊዝ አዋጅ ከጸደቀበት 2005 ዓ.ም በፊት ይዞታው አገልግሎት መስጠቱ፣ በመሬቱ ላይ ቋሚ ንብረት መኖሩ፣ ከ2001 በፊት ቢያንስ 3 ጊዜ የከተማ የቤት ግብርና የመሬት ኪራይ የተከፈለበት ደረሰኝ ማቅረብ መቻል እንደሆነ ተጠቅሷል። በሌላ መረጃ ደግሞ የሪል ስቴት ኩባንያዎች ቤት የሚሸጡበትን አማካይ ዋጋ መተመን የሚያስችል ጥናት እየተካሄደ መሆኑ ተነገረ። የሪል ስቴት ኩባንያዎች ለቤት ግንባታ ወጪ ያደረጉትን መሰረት ያደረገ አማካይ የሽያጭ ዋጋ ተመን እንዲኖር የሚያስችል ጥናት እየተካሄደ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበር አስታወቀ። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ጸሐፊ ኢንጂነር ዝናቡ ተበጀ እንደገለጹት በኢትዮጵያ የሚገኙ ሪል ስቴቶች ቤት የሚሸጡበት አማካይ ዋጋ ተመን እንዲኖር የሚያስችል ጥናት እየተደረገ ይገኛል። ጥናቱ አንድ ቤት ከተቆረጠለት ዋጋ በታች መስራት እንደማይቻል ዋጋው አነሰ ብቻ በሚል ገዢዎችን በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር እንደሚረዳ ተናግረዋል። በገበያ ውስጥ ከ50 ሺህ እስከ 400 ሺህ ብር በካሬ ሜትር የሚሸጡ የሪል ስቴት ኩባንያዎች መኖራቸውን፣ በተለይ መነሻው ዋጋው አንድ የሪል ስቴት ኩባንያን ያሰራል ወይ፣ የማርኬቲንግ፣ የፋይናንስ፣ የግብር እንዲሁም የመሬት ክፍያን ጨምሮ ግንባታው በአጠቃላይ የሚፈጀው ወጪ መሰረት ያደረገ እንዲሆን ጥናቱ እንደሚያስችል ተናግረዋል። በጥናቱ መሰረት በከፊልና ሙሉ ለሙሉ ያለቁ ቤቶች ዋጋቸው ስንት ይሁን የሚል አማካይ የዋጋ ተመን እንደሚቆረጥ አስረድተዋል። ጥናቱን ማድረግ ያስፈለገበትን ምክንያት ሲያስረዱ አንዳንድ የሪል ስቴት ኩባንያዎች ሌሎች ኩባንያዎች የሚሸጡበት ዋጋ ተጽዕኖ አሳድሮባቸው ተመሳሳይ ዋጋ የሚያስከፍሉበት አሰራር መኖሩን ማህበሩ ከደረሰበት ግንዛቤ መነሻ በማድረግ መሆኑን ኢንጂነር ዝናቡ ገልጸዋል። አጠቃላይ ወጪዎችን መሰረት ያደረገ የዋጋ ተመን እንዲኖር ጥናቱ እንደሚረዳ አስረድተው ጥናቱ የሪል ስቴት ኩባንያዎችን በዚህ ዋጋ ሽጡ ለማለት እንዳልሆነና አንድን ቤት ያለ ዋጋ ልሽጥላችሁ ብሎ የሚመጣ የሪል ስቴት ኩባንያን እንዴት ብሎ መጠየቅ የሚያስችል እንደሚሆን ጠቁመዋል። ከዚህ በፊት ዋጋ ርካሽ ነው በሚል ገንዘባቸውን ሰጠው የከሰሩ ዜጎች መኖራቸውን ያስታወሱት ኢንጂነር ዝናቡ የዋጋው ተመን ቤቶች የተገነቡበትን ቦታ ያማከለ እንዲሆን እንደሚያስችልም ተናግረዋል። በተለይ የዋጋ ተመን ሲወጣ ግንባታው አካባቢ እንደ ትምህርት ቤትና ጤና ተቋማት ያሉ መሰረተ ልማቶች ያሉበት ነው የሚለውን መሰረት የሚያደርጉ ሌሎች ተጨማሪ ደረጃዎችን ማውጣት እንደሚያስፈልግም
አብራርተዋል። የማህበሩ አባል የሆኑ የሪል ስቴት ኩባንያዎች የዋጋ ተመኑን ለማውጣት የሚረዳ ዝርዝር ፎርም እንዲሞሉ መደረጋቸውንም ይህም የ1 ካሬ ሜትር ዋጋን ጨምሮ ግንባታው በአጠቃላይ የሚፈጀው ወጪ ምን ያህል ነው የሚለውን እንዲያውቁ መደረጉን ተናግረዋል። ይህን መሰረት በማድረግም አማካይ ዋጋ ወደ ማውጣት ሂደት እንደሚገባ አስረድተዋል። ይህ የዋጋ ተመን ሲቆረጥ የአካባቢው አቀማመጥ ታሳቢ ሊደረግ እንደሚችል ጠቁመዋል። የሪል ስቴት ኩባንያዎች አማካይ ዋጋው እስከሚወጣ የራሳቸውን አጠቃላይ የግንባታ ወጫቸውን መሰረት ያደረገ ተመን እንዲኖራቸው በኃላፊነት እንዲሰሩም አሳስበዋል። በሌላ በኩል ደግሞ የኢትዮጵያ የኤሌክትሪክ ተሽከርካሪ ፖሊሲ የነዳጅ ጥገኛ ለሆኑ ሀገሮች ቀዳሚ ምሳሌ መሆኑን ዓለም አቀፍ ተቋም አስታወቀ። ከ2030 ጀምሮ መንግስት የሚገዛው የኤሌክትሪክ መኪናዎችን ነው ብቻ ተብሏል። የኃይል አቅርቦት ዋስትናቸው ከውጭ ሀገር በሚገባ ነዳጅ ላይ ለተመሰረቱ ሀገሮች ኢትዮጵያ የተከተለችው የኤሌክትሪክ መኪና ፖሊሲ ቀዳሚ ተምሳሌት እንደሚሆን ዓለም አቀፍ ኢነርጂ ኤጀንሲ ገለጸ። ዓለም አቀፍ ኢነርጂ ኤጀንሲ በአውሮፓውያን 2026 የኤሌክትሪክ ተሽከርካሪ ምልከታውን የያዘ ሪፖርቱን ከሰሞኑ ይፋ ያደረገ ሲሆን በዓለም ላይ የኤነርጂ ቀውስ ቢጨምርም በኤሌክትሪክ የሚሰሩ መኪናዎች ቁጥር ሽያጭ እያደገ ነው ብለዋል። በዚህ እድገት ውስጥ ከቻይና በመቀጠል ኢትዮጵያ ቀዳሚ ምሳሌ ነች የሚለው ሪፖርቱ መንግስት በየዓመቱ ለነዳጅ ግዢ የሚያወጣውን $4 ቢሊዮን የሚያስታግስ ትልቅ እርምጃ ነው ብለዋል። ቻይናና ኢትዮጵያ በዓለም ላይ የነዳጅ ዘይት ከውጭ በግዢ ከሚያስገቡ ሀገሮች ቀዳሚዎቹ ናቸው በማለት ነገር ግን ሁሉም ሀገሮች በኤሌክትሪክ ተሽከርካሪዎች የሄዱበት ርቀት ከነዳጅ ጥገኝነት መላቀቂያ የሚሆን ትልቁ መንገድ ነው ሲል አስረድተዋል። በአፍሪካ ተሽከርካሪዎች በአመዛኙ ከጀርመን፣ ከጃፓን፣ ከአሜሪካና ከሌሎች ሀገሮች የሚመጡ መሆኑን ጠቅሶ 60 በመቶ የሚሆኑት ያገለገሉ መሆናቸው ሪፖርቱ ይጠቅሳል። ከአፍሪካ አዳዲሶቹንም ሆነ ያገለገሉ ተሽከርካሪዎችን የተመለከተ መረጃ ለማግኘት ከባድ ቢሆንም በ2023 ወደ 7400 የኤሌክትሪክ መኪናዎች ሲገቡ በአውሮፓውያኑ 25 ቁጥራቸው 25000 እንደደረሰ አስታውቀዋል። በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቁጥር በሰፊው እያደገ እንደሆነ የሚገልጸው ኤጀንሲው ለተሽከርካሪዎቹ ፈቃድ ከሚሰጠው ተቋም አገኘሁት ባለው መረጃ ከ2022 እስከ 2024 ወደ ሀገር ውስጥ የገቡ መኪናዎች ቁጥር 15000 ደርሶ እንደነበር አስረድቷል። ከዚሁ ጋር በተገናኘ ኢትዮጵያ ከ2026 እስከ 2030 ባሉት ዓመታት የሚተገበር ብሔራዊ የኤሌክትሪክ ሞቢሊቲ የተሰኘ ስትራቴጂን ከሰሞኑ ከተባበሩት መንግስታት የልማት ድርጅት ጋር በጋራ በመተባበር ይፋ አድርጋለች። የተባበሩት መንግስታት ድርጅት ይህንን ስትራቴጂ በተመለከተ ባሰፈረው ጽሑፉ በ2023 በኢትዮጵያ 7000 የነበረው የኤሌክትሪክ መኪናዎች ቁጥር እንደ አውሮፓውያን አቆጣጠር በ2026 መጨረሻ ወደ 115000 እንደሚያድግ አስታውቋል። ይፋ የተደረገው ስትራቴጂ እንደሚያስረዳው ከ2030 ጀምሮ መንግስት የሚገዛቸው መኪናዎች ሙሉ በሙሉ በኤሌክትሪክ የሚሰሩ እንደሚሆኑ እንዲሁም ከሚመዘገቡ አዳዲስ ተሽከርካሪዎች 80 በመቶ የሚሆኑት በኤሌክትሪክ የሚሰሩ ይሆናሉ ተብሎ እንደታቀደም ታውቋል። በዚሁ የእቅድ ዘመን ማጠናቀቂያ 1176 በአዲስ አበባና 1054 በክልሎች የሚገጣጠሙ የኤሌክትሪክ ቻርጅ ማድረጊያ ጣቢያዎች እንደሚኖሩ ሰነዱ ያብራራል። በተጨማሪም ኢትዮጵያ ውስጥ ከሚገኙ በኤሌክትሪክ የሚሰሩ መኪናዎች ውስጥ 30 በመቶ የሚሆኑት በሀገር ውስጥ የተመረቱ እንደሚሆኑ፣ ለዚህም መሳካት በዝቅተኛ ወለድ የሚታሰብ ብድር፣ የታክስ ማበረታቻዎች፣ የጥገናና የስልጠና ማዕከላት ማስፋፋት፣ የምርምር ተቋማትን ማጠናከርን ጨምሮ በርካታ ተግባራት እንደሚከናወኑ በሰነዱ ላይ ተብራርተዋል።